ሸገር ከተማ ያላትን የኢንቨስትመንት እድል ለሀገር ውስጥና ለውጭ ባለሀብቶች ለማስተዋወቅ እንዲሁም ከተማዋን የኢኮኖሚ ማዕከል ለማድረግ ያለመው የሸገር ከተማ ሁለተኛው ዓለም አቀፍ የኢንቨስትመንት ኤክስፖ በይፋ ተከፍቷል። ከተማዋ የተገነባችው ዘመናዊ የኢኮኖሚና የኢንቨስትመንት መዳረሻ እንድትሆን ታስቦ መሆኑን የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ገልጸዋል። በተጨማሪም ከተማዋ ሰፊ የኢንቨስትመንት እድሎችን መያዟንና በአሁኑ ወቅትም እየተስፋፋ ያለው የኢንቨስትመንትና የሚከናወኑ የልማት ስራዎች የአርሶ አደሩን ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ናቸው ብለዋል። እድል ለሁሉም በሚል መሪ ቃል የሚካሄደው ይህ ኤክስፖ በኢንቨስትመንት ዘርፍ የተገኙ ድሎችን ለማስቀጠልና የነበሩ የመልካም አስተዳደር ችግሮችን ለመቅረፍ የሀገር ውስጥና የውጭ ባለሀብቶችን ለመሳብ እንዲሁም የገበያ ትስስርን ለመፍጠር ከፍተኛ ሚና እንደሚጫወት ገልጸዋል። ይህ የሸገር ከተማ ኤግዚቢሽን ምርቶችንን ብቻ የሚያሳይ ኤክስፖ ብቻ ሳይሆን የኢኮኖሚ ግንባታችንን ለዓለም አቀፍ ጉልበትን የሚያሳይ ማለት እንችላለን። የንግድ አሰራርና የአገልግሎት አሰጣጥን ለማዘመን በተወሰዱ እርምጃዎች ሸገር ከተማ ከመመስረቷ በፊት የነበሩ 3800 ገደማ የኢንቨስትመንት ፕሮጀክቶች በአሁኑ ወቅት ወደ 5200 ከፍ ማለታቸው ተገልጿል። በተጨማሪም የኢንቨስትመንት ውጤታማነትንና የኢንቨስተሮች የማምረት አቅምን ማሳደግ መቻሉ ተመላክቷል። በፊት የነበሩ የኢንቨስትመንት ፕሮጀክቶች 3860 ብቻ የነበሩት በአሁኑ ሰዓት 5200 በላይ እንዲሆኑ ለማድረግ ተችሏል። ከዚህም በፊት ከምስረታዋ በፊት የኢንቨስትመንት የውጤታማነት ምጣኔ 42% ብቻ የነበረው በተሰሩ ስራዎች ወደ 57% ለማሳደግ ተችሏል። በሌላ በኩል የኢንቨስተሮቻችንን የማምረት አቅም 49% ብቻ የነበረው ከከተማዋ ምስረታ በኋላ ወደ 65% ለማድረግ ተችሏል። የሀገር ኢኮኖሚያዊ ሉዓላዊነትን ለማረጋገጥ በራስ እውቀት ጥራት ያላቸውና ተወዳዳሪ የሆኑ ምርቶችን በማምረት ከሀገር ውስጥ ገበያ አልፎ በዓለም አቀፍ ደረጃ ተመራጭ መሆን እንደሚገባ በመድረኩ ተመላክቷል። ኢትዮጵያ ታምርት ኤክስፖ ለሀገር ውስጥ አምራች ኢንዱስትሪ የነበረውን የተዛባ አመለካከት በመቀየር በራስ ምርት የመኩራት የመሸመትና የመጠቀም ባህል እንዲያድግ ማድረጉም ተገልጿል። የሀገር ሉዓላዊነትና ነጻነት ዋስትና የሚረጋገጥበት በጥራት በአይነትና በብዛት የኢንዱስትሪ ምርቶችን በራስ እውቀት፣ በራስ ክህሎት፣ በራስ ቴክኖሎጂ ተመርቶ የሀገር ውስጥ ፍላጎትን ወይም ኢምፖርት ሰብስቲቱሽን ከማሟላት ባሻገር በዓለም ገበያ ተመራጭ የሆኑና የኢንዱስትሪ ምርቶችን የማምረት ስንችል ብቻ ነው። ኤክስፖ አምራቾችን ከተጠቃሚዎች ጋር በቀጥታ ለማገናኘትና የገበያ ትስስርን ለመፍጠር እንደሚያስችል በኤክስፖ የተሳተፉ አምራች ኢንዱስትሪዎች ገልጸዋል። እንደዚህ አይነት ኤግዚቢሽኖች በሚዘጋጁበት ሰዓት ላይ አምራች ከአምራች እንዲሁም ደግሞ አምራች ከተጠቃሚን እርስ በርስ የማገናኘት ለምሳሌ እዚህ አይነት ኤግዚቢሽን ውስጥ እኛ በተሳተፍንበት እኛ የምንገዛውን እቃዎች ራሱ የሚያቀርቡ ድርጅቶችን እርስ በርሳችን የመገናኘት አምራቹንም ተጠቃሚውንም እርስ በርስ የሚያገናኝ እንዲሆናል ብለን እናስባለን። ትስስር ይፈጥራል። ምርታችንን ለሰፊው ሕዝብ እናደርሳለን። መጥተው ይጎበኙናል። በዛውም ኤጀንቶች፣ ሻጮች እኛ ጋር ይመጣሉ። በጣም ትልቅ ጠቀሜታ ነው ያለው። አንደኛ ፕሮዳክቶቻችንን ለማስተዋወቅ ይረዳናል። ከተለያዩ አቅራቢ እንደዚሁም ደግሞ አምራች ኢንዱስትሪዎች ጋር ቢ2ቢ የሆኑ ቢዝነሶችን እንድናገኝ ያደርገናል። በተጨማሪም ለተለያየ ለብራንድ አዌርነስ ይረዳናል ማለት ነው። ኤክስፖ እስከ ሰኔ 28 2018 ዓ.ም ድረስ የሚቆይ ሲሆን በርካታ ተሳታፊዎችም ይገኛሉ ተብሎ ይጠበቃል።